በአዲስ አበባ የመሬት ሽያጭ ለመሆኑ በቅናሽ ዋጋ መሬት የሚሸጠው አዲስ አበባ የትኛው አካባቢ ነው? መሬቶችስ በስንት ይሸጣሉ? የሚሸጡት መሬቶች ምን አይነት ህጋዊነት አላቸው? ምን አይነት ካርታ ነው ያላቸው? የሚሉትን ዛሬ በደንብ አድርጌ ላስረዳችሁ ነው የመጣሁት። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ለማታቁኝ ሀብትሽ የሥራ ሰው ወይም ደግሞ ለምታቁኝ እንኳን በሰላም ቆያችሁኝ ያልኩኝ ከዚህ ቪዲዮ በፊት የሰራሁት አንድ ቪዲዮ ነበረ በርካቶቻችሁን ያነጋገረ የራሳችን መሬት ገዝተን ቤት ብንገነባ ይሻላል ምን ያክል ኮስት ያደርገናልና እንዲሁም ደግሞ በተጨማሪ የራሳችን ወይም ደግሞ አፓርታማ ብንገዛ ምን ያክል ኮስት ያደርገናል የትኛው ይሻላል የሚሉትን እያንዳንዱ ነገር አዲስ አበባ በዚህን ያክል ብር መሬት መግዛት ትችላላችሁ አፓርታማም ደግሞ በዚህን ያክል ብር ይሸጣል የሚል ቪዲዮ ሰርቼ ነበረ። አንዳንዶቹ ሰዎች በፍጹም እንደዚህ አይገኝም የሚሉ ሰዎች ነበሩ። አንዳንዶቹ ደግሞ በጣም ልክ ነህ ትክክል ነህ የሰጠህን መረጃ ልክ ነው ብሎ በጣም በርካታ ሰዎች ግራ የገባቸውም ሰዎች ደግሞ የተለያዩ ጥያቄዎችን ኮሜንት ቦታ ላይ አስቀምጠውልኛል። እንዲሁም ደግሞ በግል ስልኬ በርካቶች ቤት እንደሚፈልጉ ተመልክቻለሁ። አዎ እናንተ ቤት ትፈልጋላችሁ፣ ግን ትክክለኛው መረጃ እንድነግራችሁ በስልክ እየደወላችሁና በተለያየ አይነት መንገድ መልእክቶችን ስታደርሱ ነበረ። ዛሬ እነሱን አጣርቼ ለመሆኑ የሚሸጡት ቤቶች የት አካባቢ ናቸው፣ ምን አይነት ይዞታ አላቸው፣ ህጋዊነታቸው ምን ይመስላልና በስንት ብር ይሸጣል የሚሉትን እያንዳንዱ ግራ የገባችሁን ነገር ላስረዳችሁ ነው የመጣሁት። የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። እንቀጥል። ማሳሰቢያ የሚናገረው ነገር እኔ ደላላ አይደለሁም። እኔ አንድ የቢዝነስማን ወይም ደግሞ ለእናንተ የሚጠቅማችሁን የሚበጃችሁን የቢዝነስ ሐሳቦችና እያንዳንዱ ኢንፎርሜሽን ወደ እናንተ የማደርስ ሰው ነኝ እንድትገነዘቡ እሱን ለማለት ያክል ነው። እንቀጥልና ክቡራን ተመልካቾቼ አዲስ አበባ ላይ በቅናሽ ዋጋ ቪዲዮም ላይ ሰርቻለሁ ካሁን በፊት በነገራችን ላይ አዲስ አበባና በአዲስ አበባ ዙሪያ 150 ካሬ እስከ 3 ሚሊዮን ብር ይሸጣል በአሁኑ ሰዓት ላይ ብያችሁ ነበረ። በጣም የግራ የገባችሁ ሰዎች አላችሁ። ዛሬም እደግምላችኋለሁ። አዎ አዲስ አበባና በአዲስ አበባ ዙሪያ እስከ 3 ሚሊዮን ብር ድረስ የሚሸጥ ቦታ አለ። ይሄን ስነግራችሁ ታዲያ አየር ላይ ካርታ ነው እንደዚህ ነው መጥፎ ነው ይፈርሳል ነገ ጧት አይደለም እንደገና ደግሞ እዚህ አካባቢ ከሆነ ልክ አይደለም እያላችሁ በጣም ብዙ ሰዎች ጠቅሳችኋልና ዛሬ ቁልጭ አድርጌ ልነግራችሁ ነው። ስለዚህ እቅጩን እንድታቆት ማለት ነው። እንደየቦታው ይለያያል። አዎ እንደየቦታው ይለያያል። ምንም ጥያቄ የለው። መሃል ከተማ የሚባል አለ። ከመሃል ከተማው ትንሽ ወጣ ያላለ ከዛ ደግሞ የመጨረሻ ደግሞ ወደ ዳር ወጣ ያላለ የለማ የሚባል አለ። ያለማ የሚባል ቦታ አለ ማለት ነው። ስለዚህ ባለፈውም የተናገርኩት ሳላጣራ መረጃ ይዤ አልመጣሁም። እጄ ላይ በርካታ ደላላዎችን በርካታ ቤት ሻጮችን ቦታ ሻጮችን አጣርቼ ሄጄ ባይኔ በብረቱ የተመለከትኩትንና ቦታው ላይ ቁሜ ያጣራሁትን ይዤላችሁ የመጣሁት ዛሬም እሱን ይዤላችሁ የመጣሁት በተለይም እንዲገባችሁ በጣም ብዙ ቤት ፈላጊዎች ስላላችሁ። ስለዚህ በቅናሽ ዋጋ እንደው ይሄ ከማጠብቁት በታች ሊሸጡ የሚችሉ ቦታዎች ጣፎ፣ ኮየፈጬ፣ ቡልቡላ በጀሞ በኩል እንዲሁም ደግሞ አዲስ አበባ በአራቱም አቅጣጫ ልትወጡባቸው የምትችሏቸው ወደ ዳር አካባቢ ላይ ያሉ ቦታዎች ላይ ግን የለሙ ቦታ አስፋልት ዳር ሊሆን ይችላል፣ ከአስፋልት ገባ ያለ ሊሆን ይችላል። እነዚህ ቦታዎች ማለት ነው በቅናሽ ዋጋ የሚሸጥባቸው ቦታዎች ናቸው። ተመልክቻለሁ፣ አይቻለሁ። ይሄ የእናንተ ፍላጎት ለምሳሌ ጣፎ ስል ጣፎ አልፈልግም የሚል ሰው አለ። ራሱን የቻለ ምክንያት ሊኖረው ይችላል፣ አላቅም። ግን ጣፎ ላይ ሰዎች እየኖሩ ነው። ይሄ አሉባልታ ሰው የሚያወራውን ነገር ምናምን እሱን አይመለከተኝም። እኔ ያየሁትን ነገር እንደ ሀገር እንደ ሕዝብ መኖር ስለምትችሉ ግን ማጣራት ያለባችሁ ጣፎም ይሁን ቡልቡላም ይሁን ኮየፈጨም ይሁን ሌላ ቦታም ይሁን ማጣራት ያለባችሁ ወይም ደግሞ በመንግስት በኩል ትክክለኛ ህጋዊ ሰነድ አለ ወይ ያ ቦታ የማን ነው በምን መልኩ ነው የተያዘው እንዴት ነው የሚለው ነገር እያንዳንዱ ማጣራት ሊፈልግ ይችላል። እሱን ሳታጣሩ እውር አይደላችሁም አትገቡም። እኔ በሰጠኋችሁ መረጃ ኔጌቲቭ ነገር የተናገራችሁ ሰዎች አላችሁ። ለምሳሌ አፓርታማ በ8 ሚሊዮን ብር የለም ብላችሁ የጠቀሳችሁ ሰዎች አላችሁ። እኔ እንደ ሚዲያ ባለሙያ ሆኜ ራሴ ጧት ማታ 24 ሰዓት የሪል ስቴት ማስታወቂያ እየሰራሁኝ ሲሸጡ እያየሁኝ ሲፈራረሙ እያየሁኝ በ8 ሚሊዮን ብር ኮንዶሚኒየም አታገኝም ብላችሁ ኔጌቲቭ የጻፋችሁ ሰዎች አላችሁ። እሱን ምንም ማድረግ አልችልም። እኔ በቃ ሰው በተግባር እገዛለሁ ብሎ የመጣ ሰው ካለ ሄዶ ሪል ስቴት የሚሸጡ ሰዎች ጋር መነጋገር ይችላል። ከዛ በተረፈ ደግሞ በ3 ሚሊዮን ብር ቦታ የለም ጣፎም የለም ቡልቡላም የለም ጀሞም የለም የምትሉ ሰዎች ካላችሁ የምታወሩት አውሩ። ግን መግዛት የምትፈልጉ ሰዎች ካላችሁ እኔ በነፃ ለመርዳት እናንተን ለማገዝ ዝግጁ ነኝ። ወይም ደግሞ እነዚህን የሚሸጡትን ሰዎች ደግሞ በቀጥታ አገናኛቸዋለሁ። ግን የምታጣሯቸው ነገሮች ደግሞ ያ ትክክለኛ ካርታ ነው ወይ ምን አይነት ካርታ ነው ያለው የምታጣሩበት ራሱን የቻለ መንገድ አለ። እኔም ደግሞ ያንን ትክክለኛ ካርታ ወይም ደግሞ መሸጥ መለወጥ የሚችለውን ሰውዬ ነው ቦታ በ3 ሚሊዮን ብር ይሸጣል ብያልኳችሁ ማለት ነው። ስለዚህ እንዳልኳችሁ በ3 ሚሊዮን የሚሸጡ ቦታዎች ኮየፈጬ
ጣፎ አካባቢ ብያችኋለሁ። ጣፎ እንግዲህ በጣም ዘመናዊ እጅግ በጣም ምርጥ ቤቶች የተሰሩበት አለ። ኦሮሚያ ይሁን አዲስ አበባ ይሁን አይደለም የኔ አሁንም ጉዳይ አይደለም። እናንተ የያዛችሁት የራሳችሁ አጀንዳ ካለ እናንተ ይዛችኋል። ግን ጣፎ አካባቢ እዚህ ቡልቡላ በጀሞ በኩልና እንዲሁም ደግሞ አሁን ጣፎ ለምሳሌ ሲሲዲ የሚባለው አካባቢ ላይ ከሲሲዲ ጀርባ ወይም ደግሞ ከሲሲዲ ፊት ለፊት ሮሴታ የሚባሉት ጀርባ አካባቢ ላይ እነዚህ ቤቶች የሚሸጡ አሉ። ከ140 ካሬ ጀምሮ የሚሸጡ አሉ። 100 ካሬም አለ። ግን ከ140 የሚባል ሰፈር አለ። ለምሳሌ አሁን ከ140 ካሬ ጀምሮ በ3 ሚሊዮን የሚሸጡ ቦታዎች እዛ አካባቢ ላይ አሉ። እኔ ራሴ ለተመልካቾች ክብር ስል ለተመልካቾች የተሻለጥና ጥራት ያለው መረጃ እንዳቀርብላቸው ብዬ ቦታው ድረስ ራሴ ሄጄ የተመለከትኩት ነው ማለት ነው። ስለዚህ ይሄንን መጀመሪያ ልብ ልትሉ ይገባል ማለት ነው። ክቡራን ተመልካቾቼ አሁን እዚህ አካባቢ ላይ እንደዚህ ከተሸጡ አንዳንዶች ደግሞ ኖ እዛ አካባቢ ያሰጋኛል፣ አልፈልግም፣ ቡልቡላ ላይ አልፈልግም፣ ጀሞ ላይ አልፈልግም፣ ጣፎ ላይ አልፈልግም፣ ወደ መሃል ከተማ ላይ በቅናሽ ዋጋ በ3 ሚሊዮን ያላችሁ ሰዎች አላችሁ። አይገኝም። እንዴት ይገኛል? እንደዛ እኔ ተናግሬያለሁ። እንደዛ እንደየቦታው ይለያያል። ቦሌ ላይ ሄደ በ3 ሚሊዮን አይደለም በ30 ሚሊዮን ብር ላታገኝ ትችላለህ። እንደየቦታው ይለያያል። ለመኖሪያ ከሆነ የምትፈልጉት ሴፍ ከሆነ አሁን ያለው ነገር መንግስትም ራሱን የቻለ እየሄደበት ያለበት ነገር አለ። ህጋዊ የሆኑትን ሰዎች መሸጥ መለወጥ የሚችሉ ሰዎች ማሟላት ያለባቸውንና ወይም ደግሞ መሸጥ መለወጥ ሲችሉ እዛ ውልና ማስረጃ ወይም ደግሞ ሄደው እዛ መዘጋጃ ቤት ሲሄዱ የሚጠየቁት ነገር አለ። አሁን እንደ ድሮው ይሄ መሬት አጭበርብሬ እሸጣለሁ እንደዚህ አድርጌ አጥሬ እሸጣለሁ ምናምን አይሰራም። አሁን እነዚህ መሸጥ መለወጥ የሚችሉ ሰዎች በምን አይነት መንገድ ነው የሚሸጡት? እንዴት ነው የሚሸጡት? እያንዳንዱ ዋጋውም ከፍ ያለው ለዛ ነው። የጨረቃ ቤት ወይም ደግሞ የአየር ካርታ ቢሆንማ 3 ሚሊዮንም አያወጣም። በነገራችን ላይ 3 ሚሊዮን አይደለም በ300 ሺና በ200 ሺ ነው የጨረቃ ቤትና የአየር ላይ ካርታ ያለው ሲሸጥ የነበረው። እስቲ አሁንም በእንደዚህ አይነት መንገድ ነው። አንዳንዱ ሰው አስጨርሳለሁ እንዲላለው ምናምን ብሎ የሚል ካለ ወይም ደግሞ የተበላ ይበላ ብሎ ራሱ እስከዛ ድረስ እስከሚያፈርሱብኝ ብሎ በ200 ሺ ብር በ300 ሺ ብር መሬት ገዝቶ አሁን አየር ላይ ካርታ ያላቸውንና የማይሆኑ ቤቶችን የሚገዛ ሰው አለ። ስለዚህ እሱ የራሱ መንገድ ነው። ግን በትክክል መሸጥ መለወጥ የሚችሉ ካርታ ያላቸው እነዚህ ቦታዎች ግን በዚህ ሚሊዮን ብር እንዳልኳችሁ አዲስ አበባ ዙሪያ ላይ መግዛት ፈልጋለሁ የምትሉ ሰዎች ካላችሁ ከ3 ሚሊዮን ብር በላይ ይሸጣል። ከዛ በተረፈ ደግሞ ወደ መሃል ከተማ እየመጣሁ ልምጣ የምትሉ ከሆነ ደግሞ ገደብ የለውም። እንደያቀማችሁ መግዛት የምትችሉበት ለምሳሌ 5 ሚሊዮን ያየሁት አለ፣ 6 ሚሊዮን አለ፣ 7 ሚሊዮን፣ 8 ሚሊዮን፣ 9 ሚሊዮን እንደየቦታውና እንደየካሬው ስፋቱ ከ5 ሚሊዮን እስከ 10 ምናምን ሚሊዮን ብር ድረስ እያለ 20 30 ሚሊዮን ብርም እያለ እንደየካሬው ይሄዳል ማለት ነው። ስለዚህ እንዳቀማችሁ እንደፍላጎታችሁ መግዛት ይቻላል። ከዚህ ቪዲዮ በፊት የነበረው ቪዲዮ አይታችሁ ሀብትሽዬ ችግር የለውም ፈልግልን ያላችሁ ሰዎች አላችሁ። ዋትስአፕ ላይ አስቀምጣችሁልኛል። ዛሬም ብታስቀምጡልኝ ችግር የለውም። አንዳንዱ ለምሳሌ 5 ሚሊዮን የሚሸጠውን እንትን እስኪ ይሄን ያክል ካሬ ነው የምፈልገው መሃል ከተማም ቢሆን ብላችሁ የምትሉ ሰዎች ካላችሁ ዋትስአፕ ላይ የቁጥሬን አስቀምጥላችኋለሁ። በቁጥሬ አማካኝነት ሀብትሽ ይሄን ያክል ካሬ እንደዚህ ዲጂታል ካርታ ትክክለኛ ካርታ ያለው እስቲ ፈልግልኝ ብላችሁ እንዳያቀማችሁ የሚገኝ ካለ ለምሳሌ 7 ሚሊዮን ያለው ሰው ካለ በ7 ሚሊዮን የት አካባቢ ቦታ አለ እስቲ ካርታውንና ምን አይነት እንትን አለው ምን አይነት ካሬ ያለው ብሩ ስንት ነው ብላችሁ ስትጽፉልኝ በቀጥታ ዋትስአፕ ላይ ያስቀመጣችሁልኝ ቦታ ላይ በቀጥታ እዛው ላይ ፎርዋርድ አድርጌ የማስቀምጥላችሁናል። ከነ ፎቶ ከነ ማስረጃው እዛው ቦታ ላይ የማስቀምጥላችሁናል። መረጃዎችን እያሰባሰብኩና ትክክለኛ ህጋዊ የሆኑትን እያሰባሰብኩ ስለሆነ ነው። የጠየቃችሁን ሰዎች በቅርቡ አሳውቃችኋለሁ ማለት ነው። ክቡራን ተመልካቾች ከዛ እንዳልኳችሁ እንደፍላጎታችሁ ማስቀመጥ ትችላላችሁ። በዛው ልክ አሁን በካሬ እንዳልኳችሁ እያንዳንዱ የብሩ መጠን ይለያያል። መሃል ከተማ በመጣችሁ ቁጥር ኪራይ እንኳን ቤት ኪራይ እንኳን ራሱ አሁን በነገራችን ላይ አንድ ነገር ልንገራችሁ ሚስጥር። ቤት ኪራይ ለምሳሌ አሁን ጣፎ አካባቢ ላይ ሙሉ ግቢ በ3000 ብር ትከራያላችሁ። በነገራችን ላይ ሄጄ በአይኔ በበረቱ የተመለከትኩትን ሙሉ ግቢ በ3000 ብር ትከራያላችሁ። እዚህ ጋር ስትመጡ ለምሳሌ ቀረብ ብላችሁ ወደ ሰሚት ወይ አያት ወይ የሆነ ቦታ ላይ ብትጠይቁ አሁን አንድ ግቢ ለምሳሌ ከ40 ሺህ ብር ከ50 ሺህ ብር በታች አታገኙም። እንደየቦታው ልክ እንደዚህ ይለያያል። የሚሸጠው ቦታም የሚሸጠው ቤትም አይደለም። በቃ እንደዚህ 3 ሚሊዮን ብር ብለህኛል ብለህ ቦሌ ላይ በ3 ሚሊዮን ብር እንደዚህ አይነት ካሬ ለምን አላልከኝም ብለህ ነቀፈታ ያቀረብከው ሰውዬ ልክ አይደለም። እንደየቦታው ይለያያል ነው። ከዛ በተረፈ ደግሞ ልንገራችሁ መሰላችሁ የካርታ አይነት ልንገራችሁ። በጣም ብዙ ሰዎች ውስብስብ ያለ ነገር አሁን በነገራችን ላይ አዲስ አበባ መሆናችሁ ራሱ ይሄን ኢንፎርሜሽን የማታውቁ ሰዎች አላችሁ። ካርታ በጣም ብዙ አይነት ካርታ ነው ያለው። በነገራችን ላይ ሰዎች ሲሰጡ መንግስት ሲሰጣቸው ካርታ ብዙ አይነት ካርታ ነው ያለው። እሱን ስታውቁት ነው ቦታ በምን ያክል ብር መግዛት እንዳለባችሁ ውድ ነው ቅናሽ ነው ብላችሁ የምታስቡት ማለት ነው። ስለዚህ የካርታ አይነቶች ክቡራን ተመልካቾቼ እንደተመለከትኩት እንዳየሁት ከሆነ ተነሺ አርሶ አደር የሚባል አለ። ተነሺ አርሶ አደር ማለት ከሆነ ቦታ ይነሳና
ወይም ደግሞ ለልማት የተፈለገ ቦታ ከመሃል ከተማ ሊሆን ይችላል ወይም ከሌላ ቦታ ሊሆን ይችላል ተነሺ አርሶ አደር ሆኖ ሌላ ቦታ ላይ መንግስት በትክክል ማረጋገጫ ሰጥቶት የራሱ ቦታ የሰጠው የራሱ ይዞታ የሆነ የራሱ ተነሺ አርሶ አደር የሚባል መንግስት አጽድቆለታል ሰጥቶታል ከሆነ ቦታ አንስቶ ያንን መሬት ይሄን መሬት ሰጥቻለሁ ያንተ ነው ብሎ ሰጥቶታል ስለዚህ ተነሺ አርሶ አደር ወይም ደግሞ የተነሺ አርሶ አደር ካርታ የሚባል አለ ስለዚህ ምንም የሚያጠራጥር ነገር የሌለው እንደሆነ በሄጀ ተመልክቻለሁ አዳምጫለሁ ይሄ ነገር ምንም አይነት ነገር እንከን እንደሌለበት ለመመልከት ሞክሬያለሁ ማለት ነው ከዛ በኋላ ደግሞ ቀጥሎ የአርሶ አደር ልጅ ወይም ደግሞ የአርሶ አደር ቦታ የሚባል የጸደቀላቸው አርሶ አደሮች ናቸው እዛው ቦታ ላይ ለምሳሌ አንዱ አርሶ አደር 2000 ካሬ ይዞ ከነበረ ከ2000 ካሬው ላይ መንግስት ያስቀመጠው ኮታ አለ 2000 ካሬው ላይ ለ500 ብቻ ሊሆን ይችላል ካሬ የሰጠው ማለት ነው ካሬ አንድ አርሶ አደር በአሁኑ ሰዓት ላይ 2000 ካሬ ይዞ ከሆነ ለ500 ካርታ ተሰጥቶታል ከዛ ውጭ ላለው ላይ ሰጠው ይችላል እንደ መንግስት አሰራር አይቻልም ብሏል ወይ ልጅ ሊኖረው ይችላል ወይ ሌላ ነገር ሊኖረው ይችላል እንጂ ለአንድ ሰው በአንድ ግለሰብ ስም ወይም አርሶ አደር ቢሆንም ራሱ ይሄን ያክል ካሬ አልፈቀድኩም ብሎ የተሰጠለት አለ ስለዚህ የአርሶ አደር ቦታ የጸደቀላቸው አለ አርሶ አደሮች ናቸው እዛው ቦታ ላይ ጸድቆላቸው ካርታ የተሰራላቸው ወይም ደግሞ ካርታ ያላቸው ህጋዊ የሆነ ግብር የከፈሉ ህጋዊ የሆነ ዶክመንት ያላቸው ሰዎች አሉ ስለዚህ አርሶ አደሮች ናቸው በየቦታው ሲሄድ እዛ ቦታ ላይ ተፈቅዶላቸው የግንባታ መገንባት እንደሚችሉ ራሱ ወረቀት የለጠፉ ሰዎችን ለመመልከት ሞክሬያለሁ ማለት ነው ክቡራና ክቡራን ተመልካቾቼ ከዛ ቀጥሎ ደግሞ እንቀጥልና ገዝተው የሚሸጡ የራሳቸው የሆነ ደግሞ አለ ገዝተው የሚሸጡ ትክክለኛ ዲጂታል ወይም ደግሞ ትክክለኛ ካርታ ኖሯቸው የሚሸጡ ሰዎች አሉ እነዚህ ሰዎች አሁን ትክክለኛ ህጋዊ የሆነ ምን አይነት ነው ብያችሁ ቀድም ወይ ከአርሶ አደር ሊሆን ይችላል የገዙት ወይ ደግሞ ከአርሶ አደር የጸደቀላቸው ሰዎች ወይ ደግሞ ተነሺ ከሆነው አርሶ አደር የገዙና የራሳቸው የጸደቀላቸው ሰዎች አሉ ስለዚህ እነዚህም ትክክለኛ የሆነ ህጋዊ የሆነ ካርታ አላቸው ማለት ነው ስለዚህ እነዚህ መሸጥም መለወጥም የሚችሉበት መንገድ እንዳለ ልብ ልትሉ ይገባል ከዛ በተረፈ ግን አሁን መሸጥ የሚቻልበትና የማይቻልበት ደግሞ ራሱን የቻለ ሁለት አይነት አለ ደግሞ አሰራር በካርታው ራሱ ሁለት አይነት አሁን ያልኳችሁ የካርታ ወይም ደግሞ የይዞታ አይነቶች ናቸው አሁን ደግሞ ወደ ካርታው አይነት ስመጣላችሁ ደግሞ ክቡራና ክቡራን ተመልካቾቼ ከዛ በፊት የምነግራችሁ እነዚህ አርሶ አደሮች ወይም ደግሞ እንደዚህ መሬት ያላቸው ሰዎች የሚሸጡት ቦታ ለዛሬ መረጃ ለመስጠት ያክል ባለፈውም እንደተናገርኩት ዛሬ ላይ የምነግራችሁ የመሬት አሻሻጣቸው ይዞታቸውን ሲሸጡ የመጀመሪያው ምንድነው ተፈቅዶላቸው ባዶ ቦታ የሚሸጡ ሰዎች አሉ ባዶ ቦታው ሌጣ ባዶ ቦታ ይሆናል ሁለተኛ ደግሞ ጅምር ቤት የሰሩ ሰዎች አሉ ጅምር ቤት ማለት ምንድነው ባዶ ቦታ አለ ጅምር ቤት የሰሩ ሰዎች አሉ ያላለቀ ገና የጀመሩት ማለት ነው እሱ አለ ከዛ ሰርቪስ ቤት የሰሩ ሰዎች አሉ እዛው ግቢ ላይ ሰርቪስ ያለው ቤት አለ የሰራ ጥጉን ይዞ ሊሆን ይችላል መሃል ይዞ ሊሆን ይችላል የሰሩ ሰዎች አሉ ከዛ በተረፈ ደግሞ ቀጥሎ ምንድነው የምናደርገው መሰላችሁ እንደ ፎቅ ለመገንባት የተፈቀደ ለፎቅ ፍቃድ የተሰጣቸው ሰዎች አሉ G+1 ወይም ደግሞ G+2 የደረሱ ሰዎች አሉ ያላለቀ ፊኒሺንግ ያልደረሰ ግን አቅማቸው እስከዛ ደረጃ ብቻ ደርሰው መሸጥ የፈለጉ ሰዎችም ደግሞ እንዳሉ ልብ ልትሉ ይገባል ማለት ነው ከዛ በፊት ካርታውን ከመናገሬ በፊት ማለት ነው ስለዚህ ቦታው እናንተ ምንድነው የምትፈልጉት ባዶ ቦታ ነው የምትፈልጉት ባዶ ቦታው ሲሆን ራሱን የቻለ ለምሳሌ 3 ሚሊዮን ሊሆን ይችላል ከዛ ደግሞ ሰርቪስ ካለው ወይ የሆነ ቤት ካለው ደግሞ ራሱን የቻለ የሚጨምራሉ ምክንያቱም ለዛ ሰርቪስ ቤት ወይም ደግሞ እዛ ለሰራው ቤት 1 ሚሊዮን 2 ሚሊዮን ብር አውጥቶ ከሆነ የዛን ጨምሮ ያ 150 ካሬ 3 ሚሊዮን የነበረው ቤት ሰርቶበት ከሆነ 5 ሚሊዮን ብር ሊሸጥ ይችላል ማለት ነው የት እንዳልኳችሁ ቅድም መጀመሪያ አካባቢ የአዲስ አበባ ማውጫ ዙሪያውን አካባቢ ያሉ ቤቶች ናቸው ማለት ነው ከዛ በተረፈ እንቀጥልና እንዳልኳችሁ ብዙ አይነት ቤት ሊኖር ይችላል የካርታ አይነቶች ልንገራችሁ እንዳትሸወዱና ለእናንተ ግልጽ ለማድረግ ያክል ኮሜንት ላይ የጻፋችሁ ሰዎች አላችሁ ስም መዞር አይችልም ምን ዋጋ አለው እንዴት የሚባሉ የተለያዩ አይነት መረጃዎችንና የተለያዩ አስተያየቶችን ነቀፌታዎችንና ፖዚቲቭ የሆኑ ነገሮችንና እንዲሁም ደግሞ ሀብትሽ ይሄን ብትጨምርበት ተብሎ የተሰጡ አስተያየቶች አሉ ስለዚህ በነገራችን ላይ ክፍለ ሀገርም ይሁን አዲስ አበባ ላይ በመንግስት ያለው አሰራር ልንገራችሁና ካርታው ኖርማልና ኢ ካርታ የሚባል አለ ኢ ካርታና የኖርማል የሚባል ካርታ አለ ኖርማል ካርታና ኢ ካርታ ምንድነው ልዩነታቸው ስትሉኝ አሁን አብዛኛው መሬት ዳታ ሲስተም ውስጥ ገብቷል ወይም ደግሞ ሲስተም ውስጥ እየገባ ነው ያለው በነገራችን ላይ ሁሉም ማለት አይደለም በወረፋ እንደየሁኔታው የክፍለ ሀገር መሬትም ይሁን አዲስ አበባ ላይ ያለ መሬት በተለይም ደግሞ አዲስ አበባ ላይ ያሉ አብዛኛዎቹ መሬት ወደ ኦንላይን እየወጡ ነው ያሉት አሁን አንድ ሰው መሬት ወይም ደግሞ ቦታ ቤት መሸጥ ቢፈልግ ወደ ኦንላይን ሲስተም ተመዝግቦ ከሆነ ያን ቤት መግዛት ከፈለጋችሁ
ቀጥታ ካርታውን ወይም ደግሞ የካርታ ቁጥሩን ወይም ደግሞ የዛን ሰውዬ ስም ስታስገቡት ራሳችሁ በስልካችሁ ሊሆን ይችላል ወይም ደግሞ ቀጥታ ሄዳችሁ መዘጋጃ ቤት ወይም ደግሞ ኦንላይን ላይ ይህ ሰውዬ በመንግስት ካርታ ላይ ወይም ደግሞ ኦንላይን ላይ ሁሉን ነገር አጠናቆ ሲስተም ውስጥ ገብቶ የተመዘገበና ህጋዊ የሆነ የመሸጥ የመለወጥ መብት እንዳለው የሚጠቅስ ራሱን የቻለ የኢካርታ ሲስተም ነው ማለት ነው። ስለዚህ ኢካርታ ያለው ሰው በአሁኑ ሰዓት ላይ ስም ማዞር መሸጥ መለወጥ ይችላል ማለት ነው። ምን ኢካርታ ያለው ማለት ኦንላይን ሲስተም ላይ ስላለ ማለት ነው። እስካሁኗ ቪዲዮ እስከሰራሁባት ሰዓት ድረስ ይሄኛው ሲስተም እንዳለ ነው። ከዛ በተረፈ እነዚህ ሰዎች ቀጥታ መሸጥ ይችላሉ ብያቸዋለሁ። መሸጥ መለወጥ ነገም ከነገ ወዲያም ይችላሉ። ከዛ በተረፈ ኖርማል የሚባል ካርታ አለ። ኖርማል ካርታ ምንድነው? ኢካርታ ወይም ደግሞ ኦንላይን ከመመዝገቡ በፊት ኦንላይን ሲስተም ውስጥ ከመግባቱ በፊት ሁሉም ሰው ያለው ትክክለኛ የሆነ የደብተር ወይም ደግሞ ይሄ ኖርማል ካርታ የሚባለው ራሱን የቻለ ያ ካርታ ያለው ሰው ኖርማል ካርታ ይባላል። በሸጥ መለወጥ ይችላል፣ ግን ኦንላይን ሲስተም ውስጥ ሲገባ ነው። በአሁኑ ሰዓት ላይ ስም ማዞር አይችልም ያ ሰው ማለት ነው። ያኛው ኢካርታ ያለው ሰው ስም ማዞር ይችላል። ኖርማል የሆነ ግን ስም ማዞር አይችልም። ስም ማዞር የማይችለው ምንድነው? ቀጥታ ዳታ ውስጥ ሲስተም ውስጥ ከገባ በኋላ ብቻ ነው የሚችለው። ከዛ በፊት እንዴት አድርጎ መሸጥ መለወጥ ይችላል የሚባለው ራሱን የቻለ እንግዲህ ይቅርታ አድርጉልኝ ሚዲያ ላይ መናገር ላይኖርብኝ ይችላል፣ ሊያስጠይቀኝ ይችላል፣ ላያስጠይቀኝ ይችላል። ግን ህብረተሰቡ የሚያወራውና የተሻሻጠ እየተለዋወጠ ያለበት መንገድ ስለሆነ ዞሮ ዞሮ ስም ስታዞሩ በኋላ ለመንግስት መክፈል ያለባችሁ ነገር ስለምትከፍሉ ግን መረጃውን እንድታውቁት በመንደር ውል ወይም ደግሞ ራሱን የቻለ መተማመኛ ነገር ጋራንቲ ወይም ቀብድ ከፍላችሁ ሊሆን ይችላል ወይ በሆነ መንገድ ከዛ ከሚሸጠው ሰውዬ ጋር ራሱን የቻለ መተማመኛ ካላችሁ ምንድነው የምታደርጉት? ይህንን ኖርማል የሆነውን ካርታ መሸጥ መለዋወጥ ትችላላችሁ። ስም ማዞር አትችሉም። ስም ማዞር አትችሉም፣ ግን ከሰውየው ጋር ራሱን የቻለ ውል ስምምነት የምታደርጉበትን መንገድ በመንደር ሊሆን ይችላል፣ በሽማግሌ ወይም በሆነ ማስያዣ አድርጋችሁ ከዚህ ሰውዬ ጋር ኖርማል ካርታ ካለ ሰው ጋር ትችላላችሁ ማለት ነው። ይህ ኖርማል ካርታ መቼ ነው የሚዞረው? መዞር ይችላሉ የሚል ጥያቄ ልታነሱ ትችላላችሁ። አዎ ይችላል። መቼ ነው የሚችለው? ኖርማል ካርታውን ማዞር የሚችለው መቼ ነው? ሲስተም አሁን እየተቀየረ ነው ያለው። አሁን ካርታ የሚባለው አሁን ኖርማሎቹ ወረፋ ይዘው በወረፋ አማካኝነት ወደ ካርታ ወይም ደግሞ ወደ ሲስተም እየገቡ ነው ያሉት። በወረፋ ነው። ወረፋ እኔም ማውቃቸው በጣም ብዙ ሰዎች አሉ። ባለፈውን ቪዲዮ ከሰራሁኝ በኋላ ሀብትሽዬ ኖርማል ካርታ ላይ ነው ያለሁት፣ ካርታ ላይ ስደርስ ሀብትሽዬ የሚገዛ ሰው ካለ አፈላልግልኝ እሸጣለሁ ያሉኝ በርካታ ሰዎች አሉ። ስለዚህ ወረፋ በጣም ብዙ ሰው እየጠበቀ ነው ያለው። ወረፋ ሲደርስ ራሱ መንግስት ለእናንተ ያሳውቃችሁና ኖርማሉን ካርታ ወደ ካርታ ተቀይሮ ስም የዛኔ ማዞር ትችላላችሁ። እስከዛ ድረስ ግን መሸጥ መለዋወጥ እንደሚቻል ነው የደረሰኝ እኔ ኢንፎርሜሽኑ። ስም ሲዞር የዛኔ መንግስት ይደርስባችኋል ወይም ደግሞ ከመንግስት ጋር ቀጥታ ስለምትሄዱ፣ ምክንያቱም እዛ ቀጥታ በውልና ማስረጃ ስም ስታዞሩ ግዴታ በዛ በኩል ስለሆነ መንግስት የሚፈልገውን ድርሻ የዛኔ ስለሚወስድ ከዛ በፊት ለምትዋሩትና ለምትሻሻጡት ነገር እስካሁን የሚከለክል ነገር አልተመለከትኩም ማለት ነው። ስለዚህ በጣም ብዙዎቻችሁ ገብቷችኋል ብዬ አስባለሁ። ክቡራንና ክቡራን ተመልካቾቼ አለ ሌላም ሀገር ላይ አሁን ጅማም ብትሄዱ ባህር ዳርም ብትሄዱ ደሴም ብትሄዱ እንደዚህ አይነት ህጎች እንዳሉ ነው የሰማሁት። እኔም አብዛኛው ሁሉም የገጠር ካርታም ራሱ በሙሉ እንዳለ ዳታ ውስጥ ሲስተም ውስጥ እንደሚገባ ነው እኔ የደረሰኝ መረጃ፣ ወይም ደግሞ ከመንግስት አካላት ስጠይቅ እዛ ሲስተም ውስጥ እንደሚገቡ ነው የደረሰኝ። መሸጥ መለወጥ ይችላሉ ወይ? አዎ። ግን እንዴት አድርገው ይሸጣሉ? እንዴት አድርገው ይለውጣሉ? በኖርማል ካርታ አሁን እንሸጣለን እንለውጣለን የሚሉ ካሉ ያስጠይቃል፣ እንደዚህ ይላል ምናምን የሚባሉ ነገሮች አሉ። ከአፈ ታሪክ የበለጠ ወይም ደግሞ ከአፈ ታሪክ በዘለለ የሰማሁትና ያየሁት ነገር የለም። ግን ማንም ሰው መግዛት ከፈለገ አሉባልታውን ትቶ ቀረብ ብሎ ተነጋግሮ ከሰዎቹ ጋር የተሻሻጡ እየተለዋወጡ ነው ያሉት። አፓርታማም እንዳልኳችሁ ምንድነው በደንብ አድርጌ አብራርቼላችኋለሁ። ሪል ስቴቶቹም ራሳቸው ብዙ ጊዜ በተለያየ ሚዲያ ይናገራሉ። ስለዚህ እናንተም እሱን አዳምጣችሁ የራሳችሁን ውሳኔ መወሰን ትችላላችሁ ማለት ነው። ክቡራንና ክቡራን ተመልካቾቼ በጣም ብዙዎቻችሁ ግን በሰራሁት ቪዲዮ ላይ ባለፈው መኖሪያ መሬት ገዝቶ መኖሪያ መስራት የራሳችሁ ይሻላል ወይስ አፓርታማ መግዛት የሚለውን ቪዲዮ በሰራሁት ላይ በጣም ብዙዎቻችሁ ማን እንደ መሬት ገዝቶ ማን እንደ ራስ ግቢ መኖር ማን እንደ ራስ ቤት መገንባት ብላችሁ በጣም ብዙዎቻችሁ ኮሜንት ሰጣችኋል። ዞሮ ዞሮ እኔ ሐሳቡን ያቀረብኩት ማንም ሰው እኔም የራሴ ምርጫ ምንድነው ብያችኋለሁ። መሬት ገዝቼ የራሴ ቤት ሰርቼ በራሴ ፍላጎት ብኖርና ግቤ ላይ ብቦርቅበት ልጆቼ ቢቦርቁ ሁሉ ነገሩ በራሴ በግቤ ገመናዬን ደብቄ በሰራ ብዬ ነበረ። አቅም የሌለው ሰው ካለ ደግሞ አፓርታማ መግዛት ይችላል፣ ችግር የለውም ብያለሁ። ምክንያቱም አከፋፈል
ማከፋፈል አለ፣ የጊዜ ረፍት አለ፣ የፎይታ ጊዜ አለ፣ በጣም ብዙ ነገሮች አሉ። ዘመናዊ አኗኗር የሚባል ነገር ይኖር ይችላል። አፓርታማን የምትመርጡበትም ራሱን የቻለ የ4-5 ሚሊዮን ብር ልዩነት ይኖረዋል። የምንጋ ራሱን የቻለ የመሬት ገዝቶ መስራት አቅም ያለው ሰው ከሆነ ግን ዘመናዊ የሆነ ቤት ሰርቶ መኖር ይችላል። ስለዚህ ያን ቪዲዮ ከሰራው በኋላ በርካታ ደላላዎች በርካታ ቤት የሚሸጡ ሰዎች በርካታ ነገሮችን ልከውልኛል። ፎቶዎችን በካሬ የት ቦታ እንደሚሸጡ ልከውልኛል። እናንተ ደግሞ የምትገዙ ሰዎች ደግሞ ከውጭ ሀገር በዋትስአፕም በቴሌግራም ቀጥታም ደውላችሁ በጣም ብዙዎቻችሁ መልእክትም ኮሜንት ላይ ያስቀምጣችሁልኛል። ስለዚህ እናንተን ነፃ ፍሪ በሆነ መንገድ እናንተን የማገናኘት ወይም ደግሞ ትክክለኛውን መረጃ አጣርታችሁ ያለውን ነገር ሰፖርት ለማድረግ ፍቃደኛ ነኝ እኔ አሁንም ጊዜው አረፈደም። በትክክል እኔም እናንተም አረጋግጠን መግዛት የምትፈልጉት መሬት ካለ አሁንም ለመርዳት ለማገዝ ዝግጁ ነኝ። ከዛ በተረፈ የክፍለ ሀገሩን ደግሞ እያጣራው ነው። ደሴ ላይ በምን ያክል ይሸጣል፣ ባህር ዳር ላይ፣ ጅማ ላይ፣ አዳማ ላይ የጠየቃችሁ ሰዎች አላችሁ። እሱን ቪዲዮ ዛሬ ላይ ብጨምርበት ስለሚረዝምባችሁ ነው። በቀጣይ ወይ ከዚህ ቪዲዮ በኋላ ወይ ከ2 ከ3 ቪዲዮ በኋላ ወደ እናንተ የማደርስላችሁ ይሆናል። እንዴት ነው ህጉ ምን ይመስላል፣ ምን ላይ ደረሰ ህጉ የሚለውን በዛው ይዤላችሁ የሚመጣ ይመስለኛል ይመስለኛል ሳይሆን ለእናንተ ግዴታ ታዛዥ ስለሆንኩኝ ለዛሬው ወደ እናንተ መድረስ የነበረበት ቪዲዮ ወይም ደግሞ የቢዝነስ ሐሳብ ይሄንን ነበረ። በቅንነት አስቡት፣ በመልካምነት አስቡት፣ በደግነት አስቡትና አንዳንድ ሰዎች የተበለጠ የሚመስላችሁ ደላላዎች፣ ኔጌቲቭ የምታስቡ ሰዎች መጥፎ የሆነ ኮሜንት የምትሰጡ ሰዎች አላችሁ። ምክንያቱም እኔ 100 ሰው ተመልክታችሁት ከ100 ሰው መካከል 2 ሰው ከተጠቀመበት ለኔ በቂ ነው፣ ምንም ማለት ስላልሆነ እኔ ራሴ ስራ ያለ ሰው ነኝ። ወይ ዩቲዩብ ላይ ሳንቲም ለመለቃቀም አይደለም እኔ ቪዲዮ የምሰራው ለእናንተ በርካታ ስራዎች አሉኝ። ከ10 በላይ ድርጅቶች አሉኝ ማስተዳደራቸው ለራሴ እኔም ማውቀውን እኔ የምጠቀምበትን መንገድ ነው እናንተ እንድትጠቀሙበት ወደ እናንተ ማቀርበውና ተቀኳቸው 3 ቪዲዮዎች ላይ ጥያቄ ጠይቄ ነበረ። ጥያቄዎቹን የጠየቁ ሰዎች የገንዘብ ሽልማታቸውን የሚወስዱበትና እነዚህ ያሸነፉ ሰዎች እነማን ናቸው የሚሉትን የምናገርበት ነው። ፈጠን ብዬ እናገራለሁ። መጀመሪያ በ3 ቪዲዮዎች ላይ ነው 3 ጥያቄዎች የጠየቁት። ከነዛ መካከል የመጀመሪያው ቪዲዮ ላይ የጠየቁትን ጥያቄ የመለሰ በነገራችን ላይ ተመሳሳይ ነገር የመለሳችሁ ሰዎች አላችሁ። ወይ ስሜን ስታችሁታል፣ ወይ ሰብስክራይብ ስታችኋል፣ ወይ የሆነ ነገር ስታችኋል። ሁላችሁም መልሰናል እኮ በዚህ መልኩ ብላችሁ እንትን እንዳትሉ ቅር እንዳትሰኙ። ግን በትክክል የጠየቅኳትን ኤግዛክት መልሷን የመለሰውን ሰው ነው ለሌሎቻችሁም ኔክስት ይደርሳችኋል። ግን ያው ነው ውድድር እስከሆነ ድረስ አሸናፊውን ለመናገር ነው። የመጀመሪያው ቪዲዮ ላይ ያሸነፈው ድሪማንድ ሚል የዩዘር ወይም ደግሞ ድሪማንድ ሚል ኮሜንት ቦታ ላይ የጻፍሽልኝ ወይም የጻፍክልኝ ሰውዬ የመጀመሪያው በትክክል የተናገርኩትን የጠየቁትን ጥያቄ በመመለስህ ተሸላሚ ሆነሃል ማለት ነው። እንዴት ተሸለማለህ መጨረሻ ላይ እናገራለሁ። ሁለተኛ ላይ የሁለተኛው ቪዲዮ ላይ ደግሞ ሜርኩሪ ሳሙኤል አይ ቲንክ የሴት ይሁን የወንድ አላቅም፣ የሴት ስም ይመስለኛል። ግን የሴትም የሆነ የወንድ ሜርኩሪ ሳሙኤል የሚል አካውንት ወይም ደግሞ ፕሮፋይል ዩዘር ኔም ያለሽ ወይም ያለ ሰውዬ ሁለተኛ ቪዲዮ ላይ የተናገርኩትን ጥያቄ መልሱን በትክክል በመመለስ ቅድሚያ በመመለስም እንዲሁም በትክክል በመመለስ አሸናፊ ሆናችኋል። ሶስተኛ ላይ ደግሞ አሚና የሶስተኛው ቪዲዮ ላይ ማለት ነው የመጨረሻ ቪዲዮ ሶስተኛ ቪዲዮ ላይ ያስቀመጥኩትን ጥያቄ የተናገርኩትን ጥያቄ በትክክል በመመለስ አሸናፊ ሆናችኋል። ሶስታችሁም ሰዎች ከስክሪኑ ላይ በማስቀምጥላችሁ ስልክ ቁጥር አማካኝነት ቴሌግራም ላይ በቀጥታ በዩዘር ኔማችሁ በነገራችን ላይ እንዳታጭበረብሩ እኔ ራሱን የቻለ ክሪስ ክሮስ የማጣራበት ነገር ስላለ ነው። እናንተ መመለሳችሁን የማጣራበት ራሱን የቻለ ነገር ስላለ ነው። በቴሌግራም ኮንታክት አድርጉኝና የገንዘብ ሽልማታችሁን ውጭ ስደት ላይ ካላችሁ እዚህ ሀገር ውስጥ ለሚሰጥላችሁ የሰው ካለ እሰጥላችኋለሁ። እዚሁ ሀገር ውስጥ ከሆናችሁ ደግሞ አሸናፊዎቹ በቀጥታ የገንዘብ ሽልማቱን በአካውንታችሁ ቀጥታ የማስገባላችሁ ይሆናል። ገንዘቡ መናገር አይጠበቅብኝም፣ ግን ለሰዎች ማበረታታት ሲባል ብዙም የሚባል ገንዘብ አይደለም፣ ግን የሆነ ገንዘብ ወደ አካውንታችሁ አስገባላችኋለሁ። ይህንን ይመስላል።